ማንም ሰው ጉራጌ መሆን ይችላል። ኢትዮጵያ ውስጥ ትልቁን የቢዝነስ ዕውቀት መማር ከፈለክ MBA ወይም ማስተር ኦፍ ቢዝነስ አድሚኒስትሬሽን መማር አያስፈልግህም። የሲሊከን ቫሊ ስታርታፖችን ኬዝ ስተዲ ማጥናት አያስፈልግህም። ቋጣሪ ብለህ የምትጠራው ጉራጌን ማወቅ በቂ ነው። ሰሜኖቹ በመሪነት በውጊያ ይታወቃሉ። ኦሮሞዎች የአቴናውያንን ዲሞክራሲ በሚመስለው የገዳ ስርዓት ይታወቃሉ። ጉራጌዎቹን ግን የሚገልጻቸው አንድ ቃል ነው፣ ሐስል የሚለው ጥረት፣ ስራ፣ ልፋት። አለቀ። ጦር የሚገጥሙት ከድህነት ጋር ነው። ሲያሸንፉ ሀገር አይመሩ፣ ሀገር ይገነባሉ። ከታች ወደ ላይ እንዴት እንደሚወጣ ያውቁበታል። ዛሬ እሱን ነው የምናወራው። በገንዘብ ማደግ፣ መቀየር የማይፈልግ የለም። ራሱን መቻል፣ ቤተሰቡን መቀየር ሁሉም ምኞቱ ነው። ከነሱ በላይ ደግሞ ይሄንን ሚስጥር ማንም ሊነግረን አይችልም። ከዚህ ቪዲዮ በኋላ ስለ ገንዘብ ያለ አስተሳሰብ እስከ መጨረሻው ይቀየራል። ከኛ የሚጠበቀው ከጉራጌ የምንማረው ስማርት ሐሳቦች መተግበር ብቻ ነው። የምናወራው ነገር ህይወት ላይ እንዲሰራ ከጉራጌ መወለድ አይጠበቅብህም። ጉራጌነት አስተሳሰብ ነው። ከተመቸህ አንተም እኔም ጉራጌ መሆን እንችላለን። ጅንስ መልበስ ምርጫ አይደል? በቃ የጉራጌ ማይንድሴት መያዝም ምርጫ ነው። ብልጥ ሰው እንኳን ከወንድሙ ከጠላቱም ይማራል። ቻይናን እስከ መጨረሻው የቀየራት መሪ ደንግ ሾፒንግ ምንድን ነው ያለው? ዶሮዋ ጥቁር ትሁን ነጭ ትሁን ዋናው እንቁላል መጣሏ ነው አይደል ያለው? ህይወትን እስከ ቀየረው ድረስ እስከ ጠቀመህ ድረስ የሰማኸውን ነገር ከማንም ይምጣ ተግብረው፣ ራስህን ክፍት አድርገው። ከዛ ህይወትህ ላይ ተአምር ታያለህ። ሃይስኩል የሚማር ወንድም እህት ልጅ ዘመድ ካለ ስማርት እንዲሆን ዕውቀትም ወረቀትም ውጤትም እንዲያገኝ የሚረዳው የሞባይል አፕሊኬሽን አለ። ሁሉንም ትምህርት በሚገባው መንገድ አስጠንቶ ፈትኖ ጎበዝ ያደርገዋል። ዩኒቨርሲቲ እንዲገባ ያግዘዋል። በትምህርት ብቻ ሳይሆን በስራም እንዲሳካለን ስኪል ያስተምረዋል። የትም ይሁን አዲስ አበባ ይሁን ክፍለ ሀገር ይሁን የመንግስት ትምህርት ቤት ይማር የግል ትምህርት ቤት ይማር ጎበዝ ተማሪ ያደርገዋል። የአፕሊኬሽኑ ስም ፊውቸር ኤክስ ይባላል። ጉግል ፕሌይ ስቶር ላይ ታገኙታላችሁ። በኢንተርኔትም ያለ ኢንተርኔትም ይሰራል። ፕሮፌሰር ባህሩ ዘውዴን ጨምሮ ብዙ የታሪክ ተመራማሪዎች ጉራጌዎችን ከአውሮፓና አሜሪካ ላይ ካሉ አይሁዳውያን ጋር ያመሳስሏቸዋል። አንደኛ ሁለቱም ሴሜቲክ ናቸው። ሁለተኛ አይሁዶችም ሆነ ጉራጌዎች በቁጥር ትንሽ ናቸው። ሶስተኛ ሁለቱም የፖለቲካ ስልጣን ጋር ማንም አያስጠጋቸውም። አይሁድ ሆኖ መሪ ወይ ፖለቲከኛ በአሜሪካም በአውሮፓም ብዙ አታገኙ። ጉራጌዎችም ኢትዮጵያ ውስጥ በፖለቲካ ስልጣን ብዙም የሉበትም። አራተኛ ሁለቱም ትልቅ ቢዝነስና የሀብት ኢምፓየር መገንባት ላይ ጂኒየስ ናቸው። ዓለም ላይ ካሉ 400 ቢሊዮነሮች ውስጥ መቶዎቹ አይሁዳውያን ናቸው። 100 ህንዳዊ ወይ ቻይናዊ ወይ እንግሊዛዊ ዝርዝር ውስጥ አታገኙ። አይሁዶች በቁጥር በጣም ትንሽ ቢሆኑ በሀብት ግን ተወዳዳሪ የላቸው። ጉራጌዎችም እንደዛ ናቸው። በቢዝነስ ስኬት ከህዝብ ቁጥራቸው ትንሽነት አንጻር በጣም ብዙ ናቸው። የአፍሪካን ትልቁን የንግድ ማዕከል መርካቶን ከመቆጣጠር ጀምሮ ግዙፍ የቢዝነስ ኢንቨስትመንቶች ላይ ጉራጌዎች ከፊት ይሰለፋሉ። ምንድነው የስኬታቸው ሚስጥር? እሱን ነው አሳጥሬ የምነግራችሁ። ጉራጌዎችን ሀብታም ያደረጋቸው ሚስጥር ቃል በቃል The Richest Man in Babylon በሚለው መጽሐፍ ላይ ታገኙታላችሁ። ይሄ መጽሐፍ በታሪክ እያዋዛ ዘመን የማይሽራቸው የሀብት ማግኛ ጥበቦች፣ ፕሪንሲፕሎች ወይም መርሆችን የሚያስተምር ነው። እሱን መጽሐፍ አንብቤ እኔ ተቀይሬያለሁ፣ ምስክር ነኝ። እናንተም አንብቡት። የመጽሐፉን ጦማ ሐሳብ ግን ከጉራጌዎች አስተሳሰብ ጋር አገናኝቼ ልንገራችሁ። ወደ ሀብት በምናደርገው ጉዞ 3 ደረጃዎች አሉ። አንደኛና የመጀመሪያው ገንዘብ ማግኘት ነው። የመጀመሪያው ስቴፕ ያው እዚህ ደረጃ ላይ ለመውጣት ካንተ የሚጠበቀው ስራ መስራት ነው። ጉራጌዎች ሲጀምሩ ሊስትሮ ሊሆኑ፣ ሱቅ ጠባቂ ወይ እንጨት ፈላጭ፣ የጉልበት ሰራተኛ ሊሆኑ ይችላሉ። አንተ ደግሞ 18 ዓመት ተምረህ ስራ ትቀጠራለህ። ከዛ ገንዘብ ማግኘት ትጀምራለህ። አብዛኛው ሰው እዚህ ደረጃ ላይ ለመውጣት ብዙም አያቅተውም።
ከባዱ ቀጣዩ ደረጃ ነው። ሁለተኛው ደረጃ ያገኘኸውን ገንዘብ ማስቀረት፣ ሴቭ ማድረግ፣ አንተ ጋር ማቆየት። ጉራጌዎች እዚህ ጋር ነው ብርቱ የሚሆኑት። ግዴታ ካልሆነ በቀር ገንዘብ አያወጡም። በቀን አንዴ እየበሉ በ2 ዓመት በ3 ዓመት አንዴ ጫማና ልብስ እየቀየሩ የሚያገኙትን ሁሉ ለማስቀመጥ ይሞክራሉ። እንደውም ከጉራጌ ገንዘብ ከምታገኝ ከድንጋይ ደም ብታገኝ ይቀላል ይባላል። ገንዘብ ማግኘት ብቻ ሳይሆን ማስቀረትንም ያውቁበታል። ይል የተባለው ዩኒቨርሲቲ ባደረገው ጥናት በአይምሮ ከላቁ ወይም ስማርት ከሆኑ ሰዎች በላይ በስሜት የላቁ የበሰሉ ሰዎች በገንዘብና በህይወት በጣም ስኬታማ ናቸው ይላል። ይሄ ማለት ከአይኪው ይልቅ ኢኪው ይበልጣል ማለት ነው። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብስለት ማለት ነው። ለትልቅ ዓላማ ብለህ ጊዜያዊ ስሜትህን መቆጣጠር ማፈን ማለት ነው። ሎንግ ተርም ወይም ለረጅም ጊዜ ለሚጠቅም ነገር ብለህ አሁን ካልገዛሁት፣ አሁን ካላደረኩት የሚለውን ውስጣዊ ፍላጎትን ወደ ጎን ማድረግ፣ መናቅ፣ መተው ማለት ነው። ጉራጌዎች በዚህ አይታሙም። ስሜታቸውን ማዘግየት፣ ራሳቸውን መቆጣጠር ይችሉበታል። ትኩረታቸው የማገኘውን ገንዘብ እንዴት አድርጌ ራሴ ጋር ላስቀረው የሚለው ነው። ሴቭ ማድረግ ብቻውን ግን ሀብታም አያደርግም። ወሳኙ ሶስተኛው ደረጃ ነው። ሶስተኛው ደረጃ ገንዘብህን ማባዛት ነው። መጀመሪያ ገንዘብ ታገኛለህ፣ ያገኘኸውን ታስቀራለህ፣ ከዛ ያስቀረኸውን ገንዘብ ታባዛለህ። ማባዛት ማለት ያስቀመጥከውን ገንዘብ ተጠቅመህ ሌላ ገቢ የሚያመጣ ነገር ላይ ማዋል ማለት ነው። ኢንቨስት ማድረግ ማለት ነው። ለምሳሌ አንድ ሊስትሮ ጫማ ይጠርጋል፣ ገንዘብ አገኘ፣ የሚያገኛትን ሳንቲም ሴቭ ያደርጋል። ያኔ ያቺ ሴቭ የምትደረግ ሳንቲም ኮምፓውንድ ታደርጋለች፣ ትጠራቀማለች። ከዛ የሆነ ሰዓት ተንቀሳቃሽ ሱቅ ወይም ሱቅ በደረቴ ለመክፈት የምታስችል ብር ትሆናለች። ያቺ ሱቅ በደረቴ የምታመጣውን ብር ሴቭ ይደረጋል። እሷ ስትጠራቀም አነስተኛ ሱቅ ታስከፍታለች። በዛ ውስጥ መርካቶ ላይ ሰው ማወቁ፣ ኔትወርክ መፍጠሩ፣ ዕቃ በብድር ማግኘቱ እንዳለ ሆኖ ማለት ነው። ያቺ ሱቅ አድጋ ትልቅ ማከፋፈያ ትሆናለች። ያ ማከፋፈያ ቅርንጫፍ ይኖረዋል። ከዛ ከተረካቢነት ወደ አስመጭነት ማደግ ይመጣል። በዚህ ሁሉ ውስጥ ግን ይሄ ሊስትሮ የነበረ ሰው አንድ ቀን እንኳን ሲዘንጥ አታዩትም። ውድ መኪና ሲነዳ አታዩትም። ክለብ ሄዶ ብር ሲበትም አታዩትም። ዱባይ ሲዝናና ዕቃ ሲሸምት አታዩትም። ብልጭልጭ ነገር ስለማያጓጓው አይደለም፣ ዓላማውን ስለሚያስቀድም ነው። ገንዘቡን ሁሉ ነገው ላይ ነው ኢንቨስት የሚያደርገው። የሻርክ ታንኩ ኢንቨስተር ኬቨን ኦሊሪ እንደሚለው ጉራጌ ገንዘቡን እንደ ወታደር ነው የሚያየው። የሱ ገንዘብ ሄዶ እንዲማረክ አይፈቅድለትም። እንደውም የሱ ገንዘብ ሄዶ ተዋግቶ አሸንፎ ሌሎች ገንዘቦችን ማርኮ እንዲያመጣ ነው የሚያደርገው። እንደ ጀግና ወታደር ማለት ነው። ይሄ ነው ማባዛት ማለት። ታዲያ ከዚህ ምን እንማር ካላችሁ የምታገኘው ገቢ ሴቭ መደረግ አለበት። ኒድ እና ወንት የሚባለውን ነገር ለይ። ኒድ ማለት ለመኖር በጣም የሚያስፈልግህ ነገር ማለት ነው። ያለዛ ነገር መኖር አትችልም ማለት ነው። ወንት ደግሞ ፍላጎትህ ነው፣ ምኞትህ ነው። ከጓደኞችህ ከሰው ጋር ለመመሳሰል ብለህ የምትከፍለው ዋጋ ነው። ከሚያስፈልግህ በላይ ስትጓዝ ማለት ነው። ለምሳሌ የሚያስፈልግህ ጫማ ማድረግ ነው። ያለ ጫማ አትኖርም። ስለዚህ የ1000 ብር ቆዳ ጫማ ወይም ሸራ ስኒከር በቂህ ነው። አንተ ግን ጓደኞች የሚለብሱትን አይነት 5000 የሚያወጣ ናይክ ወይም አዲዳስ ብራንድ ጫማ ስትገዛ ፍላጎትህ ነው እንጂ ስለሚያስፈልግህ አይደለም። ከቤትህ ምሳ ቋጥረህ መሄድ እየቻልክ በየቀኑ ምግብ ቤት ገብተህ አዘህ ከፍለህ ስትበላ ከሚያስፈልግህ በላይ ለፍላጎትህ እየተገዛ ነው። ለተወሰነ ጊዜ ፍላጎትህን መገደብ አለብህ። ከገቢ በታች መኖር ተለማመድ። ሌሎች ሲደምቁ ልታይ ሲሉ እኔም ልድመቅ፣ ልታይ ማን ከማን ያንሳል አትበል። ሩቅ አስብ። አሁን ስሜትህን አፍነህ አጎንብሰህ ተደብቀህ የምታስቀምጠው ብር ነው ነገ ተጠራቅሞ የሚታይ ነገር እንድትገነባ የሚያደርግ። ሴቭ ማድረግ ማስቀመጥ ድክመት ስግብግብነት አይደለም፣ የማሸነፊያ መሳሪያ ነው። ኢንፍሌሽኑ እኮ የብሬን ዋጋ ያዳክመዋል ልትል ትችላለህ። ልክ ነህ። እና ግን ገንዘብ ማጥፋትህ የብርህን ዋጋ ያጠነክረዋል? እንደውም ባዶ ያደርግሃል እንጂ። ሴቭ የምታደርገው እኮ ትንሽዬም ቢሆን አቅም እንድትፈጥር ነው እንጂ ተቀምጦ እንዲቀር አይደለም።
አጠራቅሙስ ግን ስንት ሊሆንልኝ ነው ብለህ አትናቀው። ስኖቦል ኢፌክት የሚባል ነገር አለ። ትንሽዬዋ በረዶ ስትንከባለል የሆነ ሰዓት በጣም የምታስፈራ ድቡልቡል ትልቅ ነገር ትሆናለች። ገንዘብም ኮምፓውንድ ሲያደርግ እንደዛ ነው። ተጠራቅሙ ቤት መኪና ላይገዛልህ ይችላል፣ እውነት ነው። ግን አሁን ከምታገኘው ገቢ የተሻለ ሌላ ገቢ የሚያመጣ ቢዝነስ ሊያስጀምርህ ግን ይችላል። ያ ቢዝነስ ሲያድግ ቤቱን መኪናውን ይገዛዋል ማለት ነው። አሁን ደሞዜ ትንሽ ናት፣ ትልቅ ሲሆን ሴቭ ማድረግ ጀምራለሁ አትበል። በትንሹ ካልታመንክ በትልቁ አትሾም። አሁን በ10 ሺህ ጊዜ ሴቭ ካላደረክ በ100 ሺህ ጊዜም ሴቭ አታደርግም። ፍላጎትህ አብሮ ስለሚያድግ ያኔም 100 ሺህ ቀዳዳ ይመጣብሃል። ልማድህ ጉድ ነው የሚሰራ። ፍላጎትን መገደብ፣ የምታገኘውን ሁሉ ማስቀመጥ ካሁኑ ተለማመድ። ጉራጌዎች ሴቭ ያደረጉትን ብር ኢንቨስት የሚያደርጉት የሚያውቁት ነገር ላይ ብቻ ነው። ሱቅ በደረቴው ገንዘቡን ሴቭ አድርጎ አጠራቅሞ አቅም ሲኖረው ካፌ አይከፍትም። አያውቀውማ። የሚከፍተው አነስተኛ ሱቅ ነው። እየዞረ ሲሸጥ የነበረውን ሸቀጣ ሸቀጥ አሁን ደግሞ አንድ ቦታ ላይ ቆሞ ይሸጠዋል። በሚያውቀው ጉዳይ ነው ኤክሴል እያደረገ ራሱን እያሳደገ የሚሄደው። ቢዝነስ ውስጥ ከሚገቡ 100 ሰዎች 35ቱ ከስራው የሚወድቁት በማያውቁት ሙያቸው ባልሆነ ቢዝነስ ውስጥ ስለሚገቡ ነው። አንተም ገንዘብ ሴቭ ስታደርግ እግረ መንገድህን ስለምትሰራው ቢዝነስ አጥና፣ ምርምር አድርግ። ብትችል የተማርከው ላይ ስትሰራ የቆየኸውን ስራ ቢዝነስህ አድርገው። ልትሰራ የምትፈልገውን ቢዝነስ በደንብ አጥናው። ከዚህ በፊት ሰርቶ የተሳካለትን ሰው አማክር። ከቻልክ በነፃ ተቀጠርና እሱ ጋር ስራ። ቢዝነሱን እንደ እጅ መዳፍ ሳታውቀው አትግባበት። ካለበለዚያ ግን ዕውቀትና ልምድ ሳይኖርህ ቢዝነስ ከጀመርክ በወጣትነት ጉልበት ሴቭ ያደረከውን ገንዘብ በትነህ ቆንጆ የህይወት ትምህርት ተምረህ ቁጭ ትላለህ። 15 ዓመት አረብ ሀገር ሰርታ ሴቭ ያደረገችውን ገንዘብ ኢትዮጵያ ትመጣና ሰርታ የማታውቀውን ቡቲክ ወይ ካፌ ወይ ኮስሞቲክስ ትከፍታለች። ከዛ በአንድ ዓመት ውስጥ ከስራ በዝረራ ትወጣለች። ከዛ ኢትዮጵያ ውስጥ እኮ ቢዝነስ አያዋጣም ትላለች። የትኛውን ቢዝነስ ያዋጣል? አሰራሩን ላወቀበት። ፒያኖ ስለማትችል ይሄ ነገር ለዜማ አይሆንም አትልም እኮ። ችግሩ ከፒያኖ አይደለም ካንተ ነው። ቆንጆ አድርጎ የሚያጫውተው ካገኘ ፒያኖ ውብ ድምፅ ያወጣል፣ ውብ ዜማ ያወጣል። ቢዝነስም እንደዛ ነው። ጉራጌ ጥንቁቅ ነው። የማያውቀው ቢዝነስ ውስጥ ጨፍኖ አይገባበትም። እንደውም ዋረን በፌት የዓለማችን ስማርት ኢንቨስተርና ባለሀብት ስለ ገንዘብ ሲናገሩ እንዲህ ይላሉ። እኔ 2 ህግ ነው ያለኝ። ሩል ነምበር 1 ዶንት ሉዝ ዩር ማኒ። ሩል ነምበር 2 ዶንት ፎርጌት ሩል ነምበር 1። ይሄ ማለት አንደኛ ህግ ገንዘብህን እንዳታጠፋው፣ ሁለተኛ ህግ ሁሌም አንደኛውን ህግ እንዳትረሳው ማለታቸው ነው። አብዛኞቹ ጉራጌዎች ዩኒቨርሲቲ ገብተው ፋይናንስ ወይ ቢዝነስ አይማሩም። ነገር ግን ከሌላው ስህተት ወይም ከራሳቸው ስህተት በፍጥነት ይማራሉ። ሲሰሩ እኮ ሊከስሩ ይችላሉ። ነገር ግን ያከሰራቸውን ጥፋት አይደግሙትም። ዱቤ ለምን አይነት ሰው እንደሚሰጥም ያውቃሉ። የራሳቸው መለኪያ አላቸው። ትልቁ ትኩረታቸው ስህተት መቀነስ ላይ ነው። ባይ ዘ ዌይ ሞስት ስማርት የሚባሉት ስታቲስቲሻኖች እንደ ናሲብ ታሊብ አይነት ወይ ደግሞ ትልልቆቹ ኢንቨስተሮች እንደ ቫንጋርዱ መስራች ጆን ቦግል በዚህ ሐሳብ ይስማማሉ። ልክ እንደምትሆን እርግጠኛ መሆን በጣም ከባድ ነው። ስህተት መቀነስ ግን በጣም ቀላል ነገር ነው። እሱ ላይ ፎከስ አድርግ። ሀብት መገንባት ከባድ ነው። እድል፣ ሁኔታ፣ ጽናት ይፈልጋል። ያለህን ብር ለማስቀረት ግን ከአንተ የሚጠበቀው ስህተት መቀነስ ብቻ ነው። ሀብታም ከመሆን በፊት ድሃ የሚያደርጉ ነገሮች አስወግድ ማለት ነው። ይህንን ማድረግ ደግሞ ማንም ሰው ይችላል። በፍጥነት ሀብታም ባትሆን ድሃ አለመሆን ግን ትችላለህ፣ የምታጠፈውን ብር በመቀነስ። ስህተቶችህ ሲቀንሱ ውሳኔዎችህ ስማርት ይሆናሉ። ከዛ እነዛ ስማርት ውሳኔዎች በሂደት ህይወትህ ላይ ልዩነት ይፈጥራል። ከዛ አይንህ እያየ የገንዘብ ፓወርህ ይጨምራል። እግረ መንገድህን መኖር አቁም። ከሰው ስህተት ተማር። ጊዜያዊ ስሜትህን ተቆጣጠር። ለመኖር ከሚያስፈልግህ ውጪ ያገኘኸውን ሁሉ አስቀምጣት። ትንሿንም ገንዘብ አትናቃት። አቋራጭ ማሳደዱን አቁም። ጃፓኖች ሀብት የሚበቅለው በጽናት ዛፍ ላይ ነው ይላሉ። አሁን ያወራነውን ለመተግበር ትዕግስቱ፣ ጽናቱ ካለ ለራስህ ብቻ ሳይሆን ለአገር ትተርፋለህ። ከፍታው ላይ እንገናኝ ወዳጄ።